ናሆሚት ሊቨርፑል ቲክቶከሯን ታቋታላችሁ? በህይወት መንገዶቿ መካከል አንዱን ትነግረናለች። በክለብ ውስጥ ነው ትለናለች። ባይዜ ይሄንን ኢንተርቪው አዳምጡት። ከሆቸጉድ ጋር ያደረገችው ኢንተርቪው ነውና በዚህ አጋጣሚ ናሆሚት አክባሪሽ ነኝ አድናቂች ነኝ ለማለት ነው። እንዳንቺ አይነት ታሪክ ያላቸው ሴቶች ናቸው እንግዲህ ሀገሬ ላይ እንድኖርና ሀገሬን እንድወድ ከሚያደርጉኝ። ስንት ታሪክ የሌለው ሌባ ሀገር ውስጥ በተሰበሰበበት ቦታ ላይ እንዳንቺ አይነት ጀግና ማየት በራሱ ነፍስያን ደስ ያሰኛታልና አድናቂሽ ነኝ አክባሪሽ ነኝ ለማለት ነው። ወደ ታሪኩ እንሂድ። ምን ትላለች? ክለብ ውስጥ ነው ትላለች እና ባልየው ሌሎች ሴቶች ይዞ ክለብ ውስጥ ነው ያለው። ሚስትይቷም ሌላ ወንዶችን ይዛ ቪአይፒ ውስጥ ነች ያለችው እና ባልም ሌላ ሚስት ይዟል፣ ሚስትይቷም ሌላ ባል ይዛለች። እንግዲህ እነዚህ ባለስልጣናት ናቸው። ዛሬ ስለምን ላወራላችሁ ፈለግኩ? ጭፈራ ቤት ውስጥ ቪአይፒ እና ቪቪአይፒ የሚባሉ ቤቶች አሉ። አሁን ላይ ስጋ ቤቶች ላይ ያሉ፣ ሆቴሎች ላይ ያሉ፣ ጫት ቤት ጭምር ቪአይፒ እና ቪቪአይፒ የሚባሉ ልዩ ቦታዎች አሉ። እነዛ ቦታዎች ምንድን ነው የሚደረግባቸው? ጭፈራ ቤት ብንሄድ ለመጨፈር ነው አይደል? ቪአይፒ ቤት ሶፋ ቤት ነው፣ ሶፋ ነው ያለው እና ለምንድን ነው የሚሄደው? ቤቴ ቁጭ ብዬ አልጠጣም እንደ የምጠጣውን ነገር ሶፋ ቤት ቁጭ ብዬ ለመጠጣት? እነዚህ ቤቶች ሌቦች ቤቶች ናቸው። የተለያዩ ገቢዎች መስሪያ ቤት የሚሰሩ ትላልቅ ባለስልጣናት፣ የዳኞች፣ ጠበቃዎች፣ እነዚህን ተከትለው የሚመጡ ደላሎች የሚገኙበት ነው እና እስቲ አንዱን ስጋ ቤት አካባቢ ደግሞ ችጋራም አለና አሁን ከደላላው ጋር እዛ ቪአይፒ ቤቶች ውስጥ ሆዱን እየጠቀጠቀ ያወራሉ ስለሆነ ጉቦ ለመቀበልና አድሎ ለመፈጸም። አድሎ እንዲፈጸምለት የሚፈልገው ሰውዬ እዛ ቪአይፒ ውስጥ አይገባም፣ ባይዙ አያውቀውም ጭራሽ እና ውጪ ነው ቁጭ የሚለው። ውጪ ኩስስ ብሎ ቁጭ ይላል። እነሱ ያፈለጋቸውን ያህል ይበላሉ። እሱ ጥግ ላይ ኮካውን ወይም ውሃውን ይዞ ቁጭ ብሎ እሱ ነው የሚከፍለው እና ከዛን ፍርድን ያዛባል። የተለያዩ የግብር ጉዳዮችን እንዲቀንሱለት ያደርጋል። ተበድሎ ጭምር እነሱን ይቀልባልና ሌባ ናሆሚት ከነገረችን ታሪክ በላይ ታሪክ የለውም። ሰርቆም የሚያደርገው ሚስቱ ያለች ሌላ መደረብ ነው። ሚስትይቷም ያው ይሄን ማድረግ እንጂ ፍላጎቶቻቸው ይሄ ነዋ። የተጠረገ እንደ ናሆሚት የተጠረገ ማለት ጥቅጥቅ ያለ ታሪክ የላቸውም። ታሪካቸው ባዶ ነው። ገንዘቡን ራሱ ቢያገኙት ከእንደዚህ አይነት ነገር ከመዋል ውጭ ምንም አያደርጉትምና ይህን ታሪክ ልንገራችሁ ብዬ ነው። በዚህ አጋጣሚ ደግሞ ናሆሚትንም አከብርሻለሁ ብዬ ለመናገር ስለፈለኩ ነው።